ልጄን እንዳላይ ከልጄ እንዳልገናኝ ነው። ተጥለህ አንስታ ባሳደገችህ የጣሉህን ፍለጋ ትሄዳለህ? ንግግርሽን አርሚ። ከተጣልኩም ደግሞ እንኳን ተጣልኩ። እንዳንቺ አይነት ሆዳሞች ናቸው ልጆቻቸውን የሚጥሉት። ምን? እና ደግሞ አንቺን አይመለከትሽም። ቆይ ቤተሰብ የምፈልግ ምንድን ነው ችግሩ? ቀድሞውኑ እነሱ መች ፈለጉና ነው? ስነ ስርዓትን ያዝ። ቆይ አንቺ ምን አገባሽ? ዝም በል አንተ። ምን አገባሽ ብለህ መቆጣት የምችለው ሳጠፋ ብቻ ነው። እኔ አሁን ምንም ነገር አላጠፋሁም። ለምን ብዙ ጥፋት እያጠፋች ዝም እንደምትያት አላውቅም። አንቺም እኮ ታጠፊያለሽ። እኔማ ልጅሽ ነኝ። እሷም እኮ ልጄ ናት። አይደለችም፣ የእኛ ብቻ እናት ነሽ። ሁሉንም ልጄ ብለሽ ስትቀበይ እኛ ይከፋናል። ከአንቺ ህይወት ጋር ካልተገናኘ ለምን ይከፋሻል? የምታደርገው ነገር ልክ ነው። እናትና አባቱ እንዲፈልግ ማደጎ ቤት ይዘው ሄዳለች። ልጁ ያላሰበውን ነገር እኮ ነው እያሳሰበችው ያለችው። ማሚሞች በጆሮዬ ነው የሰማቸው። ካላመንሽኝ ደግሞ ጠይቂያት። ምን? ልጄ? የኔ ልጅ? ጮማ የሆነ ወሬ ያለ ልንገርሽ። እሺ ምንድን ነው? ይኸውልሽ እድልና ቢኒ ሳሎን ሆኖ ሲያወሩ የሰሙትን ብነግርሽ አታምኚኝ። ምንድን ነው? ቤተሰቡ እኛ ካደግንበት ማደጎ ቤት ሊያጣሩ ሄደዋል። አክስቴ አክስቴ፣ ይኸውልሽ አክስቴ አክስቴ፣ እባክሽን ይቅር በይኝ፣ እባክሽ እባክሽ ይቅር በይኝ እባክሽን። እሺ ይቅር ብዬሻለሁ። ይቅር ካላልሽኝ አልመጣም። እሺ ተነሽ። እህቴ ሆነሽ እንደ ጥላት እየረበሽኝ ነው። እህቴ ከአንቺ ልጄ ድጋሚ አልናገራት። እንዳትናገሪያት፣ እሷ ማለት ልጄ ናት። እሺ አልኩሽ እኮ አልናገራትም። እድል በጣም ከባድ ስህተት ዛሬ ሰርታለች ማለት ነው። ገነት ይቅርታ ታደርግላት ይሆን ወይስ ከቤት ታባረራት ይሆን የሚለው በጣም ከባድ ስጋትን አጭሯል ማለት ነው። ምክንያቱም ደግሞ ሜላት ዛሬ ላይ ከአክስቷ ሮማን ጋር አንድ ላይ አድርጋ እያንዳንዱ ነገር ሲያቀናብሩት የቆዩት አንድ ትልቅ ነገር ዛሬ ተሳክቶላቸዋል። ቢኒያም እና እድል አንድ ቦታ ሄደው ነበር። ይሄ የሄዱበት ቦታ ደግሞ በጣም አጀይብ የሚያስብል ነው። እናትህን ፈልግ፣ የተጣልክበት ማደጎ ቤት ሄደ እስኪ ስለማንነትህ አጣራ በማለት እሷ እድል ካወቀችው አንዳንድ ነገሮች ካሏት ፍንጭ የተነሳ ነበር ይህን ነገር ሀሳብ ያቀረበችለት። ግን ደግሞ ይህንን ሀሳብ እሺ ብሎ እሷም ቤተሰብ ልትፈልግ እሱም ደግሞ ቤተሰቡን ሊፈልግ በዚህ አጋጣሚ የተጣለበት ቦታ ላይ ትውስታውን እንደማይረሳውና ይሄን አካባቢ እንደሚያውቀው ትዝ ብሎት በትዝታም ቢሆንም እዛ ቦታ ላይ ደርሶ ያንን ጉዳይ ጠይቆ ቢመጣም ምንም አይነት ነገር እንደሌለ ይሄንን ይዞላት ለእድል ይመለሳል ማለት ነው። ግን ደግሞ ወደ ቤት ከተመለሱ በኋላ ይሄንን ወሬ ያዳመጠች የነበረችቷ ሜላት ለሁሉም ሰው አደርሳለች ማለት ነው። ምንም ሳይጎልበት አንድ ላቃና እንዲሁም ደግሞ እጅግ በጣም ባማረ ሁኔታ አስተምራ ለቁም ነገር ያበቀችዋ ገነት የማደጎ ልጅ ቢሆንም ልጇን እንደ ልጇ እንደተወለደ ልጇ አድርጋ ስብስብ ብላ ነው የምትወደው። ቢኒያም እንግዲህ እሱም ቢሆን ለእናቱ ለገነት ያለው ፍቅር መቼም ቢሆን የሚቀነስ ከማንም ጋር የማይደራደር ሲሆን በአሁኑ ሰዓት እንግዲህ ሜላት ይሄንን ነገር ስትናገር አንድ እድልን ከዚህ ቤት ለማባረሪያ ሰበብና መንገድ እንዳገኘች ተሰምቷታል። ሁለተኛ ነገር ደግሞ በአክስት ሮማንና እንዲሁም በገነት መካከል ያለውን በጣም ከባድ ልዩነትን ለማውጣት ያሰበች ትመስላለች። እድል ለዚህ ነበረ ቤተሰቡን እንዲሞክርና እነማን እንደሆኑ ለማወቅ አንዳንድ ፍንጮችን እንዲያውቅ እሷ ልትረዳው የፈለገችው። በቀጥታ ሮማን እናትህ ናት ብላ ከመናገር የበለጠ ሄዶ የተጣለበትን ቦታ አይቶ እንዲሁም ደግሞ ማን እንደጣለውና ከዚህ ባሻገር ደግሞ ሌላ ወላጅ እናቶች ወይም ደግሞ ሌላ ተልእኮ ካላት ሮማን ይህንን ለማረጋገጥ ፈልጋለች እድል። ለዚህ ነው ብዙ ነገሮችን እንዳይሄድና ይሄውንንም ፊት ለፊታቸው ላይ እድልና እንዲሁም ሮማን አንድ ላይ ቆመው እያወሩ በነበረበት ሰዓት ከልጄ እንዳልገናኝ አስበሽ ፈልገሽ ነው አንቺ እንደዚህ ያደረግሽ በማለት እንግዲህ ሮማን እድልን ስትናገራት በጆሮ ሰምቷል ማለት ነው። ቢኒያም እንግዲህ በር ስር ስለነበረ እያንዳንዱ ነገር ሁሉንም ነገር ሰምቷል። ግን ቢሰማም ደግሞ ነገሮችን አስቀይሷል ማለት ነው። ምክንያቱም የገነት እህት ስለሆነች ሮማን ልጆቼን የምትላቸው ሜላትና ቢኒያምን እንደሆነ አድርጎ እንዲያስብ ነው ያደረጉትና ይሄንን ነገር ደግሞ በሰፊ አልተመለከተውም እሱ ማለት ነው እንጂ በቀጥታ ቢተረጉመው ነበረ ልጄ የሚለው ቃል
ከሁለት አንዳቸው የእሷ ልጆች መሆናቸውን መጠርጠር ይችል ነበር ቢኒያም ማለት ነው። እንግዲህ ዛሬ ቤቱ እውክ እውክ እያለ ይገኛል ማለት ነው። እድል እንግዲህ ከገነት ጋር ሆና ትምህርቷን ልትማር ወስናለች። በዚህ ውሳኔ ግን ሜላት ደስተኛ አይደለችም። ሰራተኛ እንደ ስራውን ሲሰራ እንጂ ትምህርት ቤት ሲሄድ አያምርበትም፣ አርፋ ተቀመጥ በማለት እንግዲህ ሜላት በተደጋጋሚ ከእናቷ ከገነት ጋር ትጣላለች። እኔ ፍንቸር ትበል ከሷ ምን አለኝ ትላለች። እንግዲህ ብዙ መስዋዕት ከፍላ ያስተማረቻት ያሳደገቻት ብዙ የሆነችላትን ገነት ከማደጎ ብታመጣትም ግን ደግሞ እውነት አላት። ከልጅ እንኳን ያልተናነሰ መልካም ባህሪ እንድትይዝ አድርጋ ግን የት ቦታ እንደተጣመመች ያላወቀችበትን መንገድ ይሄን ሁሉ ነገር ይዛ ገነት ዛሬ እዚህ አድርሳታለች። ማሚ እያሉ ቢጠሯትም እንደ ወላጅ እናታቸው አድርገው የሚወዳት ቢኒያም ብቻ ነው። አሁን ድረስ ሜላት እንግዲህ ይሄንን ነገር አታውቅም። ማሚ ጅል ናት፣ ምንም ነገር አታውቅም በማለት አሁን ሜላት እንዲሁም ደግሞ እህት ተብዬዋ ሮማን ሁለታቸውም የሚፈልጉት ገንዘብ ነው። ምክንያቱም ገነት ማንም የላትምና ልጇ ሞታለች። ስለዚህ ልጇ ከሞተች ደግሞ ተወራሽነቱ ለቢኒያም ይሆናል። ቀጣይ ነገር ደግሞ ሜላትም ደግሞ እሷ ከሌለችን ይወርሳለሁ በማለት ሁለታቸው ድርድር ውስጥ የገቡ ይመስላሉ። ቢኒያምን እንግዲህ ያፈቀረችዋ ሜላት በአሁኑ ሰዓት የእድል መሆኑን ካወቀች ጊዜ ጀምሮ ተኝታ አታውቅም። የተለያዩ ክፋቶችንና የተለያዩ መርዛማ ነገሮችን ስታደርግ ትታያለች። ቢኒያምን እንግዲህ ልትመርዘው ያሰበች ትመስል ነበር። ከእድል ጋር ሆኖ ትንሽ ነገር ያወሩትን የሰማች ጊዜ እጅግ በጣም ተናዳ አንዳንድ ነገሮችን ስታደርግና ያልተገባ ነገር በቢኒያም ላይ ለማድረግ ስትሞክር እያየናት ነበር። ቢኒያም አብሮ አደጓ ወይም ደግሞ ከልጅነት ጀምረው እህትና ወንድም ሆነው ያደጉ ቢሆንም ስሜቱ ለሷ ሌላ ነው። እሱ ደግሞ ከእህትነት የዘለለ በምንም አይነት መንገድ ሊመለከታት አለመቻሉ እሷን በጣም አናዷታል ማለት ነው። በተለይ አብሯት ያደገው የኖረው ቢኒያም የሌላ ሰው ሆኖ ማየትን የሚያክል የሚያም ነገር የለምና አሁንም ቢሆን እስከ መጨረሻው እታገላለሁ ብላ ሙግቷን ቀጥላለች ማለት ነው። ሜላት እንግዲህ እስከ መቃብርም ቢሆን መውረድ ካለብኝ እወርዳለሁ እንጂ ቢኒያምን አሳልፌ ለሌላ ሴት አልሰጥም። በተለይ ደግሞ ለእድል ለሰራተኛ ስትል እያንዳንዱ ነገር እንግዲህ ከሰራተኛዋ ከእድል ጋራ ያላትን ጥላቻ በሰፊ እያንጸባረቀች ትገኛለች ማለት ነው። እንግዲህ አክስት ተብዬዋም ቤት ቢቀይሩባት ጥለዋት ቢሄዱም እሷ ግን ይህንን ቤት ፈልጋ ፈላልጋ ከማግኘት ይልቅ ከሜላት ጋር ተደዋውላ ሜላት እንግዲህ እዛ ቤት ድረስ እንድትመጣ አድርጋታለች። ለዚህ ቤት ደግሞ መገናኘት ደግሞ ትልቁን ምክንያት የሆነች ሜላት ብትሆንም ዞሮ ዞሮ ገነትን ብትሆን በእህቷ እንደማትጨክንባትና ከዚህ ቤት መልሳ እንደምታስገባት እያወቀች ትገኛለች። እዛም ቤት ልቀቂ ተብያለሁ፣ ስለዚህ እኔም ቤት እየፈለግኩ ነው በማለት የፈለገሽ ቦታ መግባት ትችያለሽ፣ አይመለከተኝም ብላለች። ገነት ግን ደግሞ የቢኒያም እናት እንደመሆኗ አንጻር ሮማን ይህንን ሚስጥሯን እንዳይታወቅባት ልጇን በቅርብ ርቀት ሆና መከታተል ስላለባት የገነት መሞት ወይም ደግሞ የገነት በህይወት አለመኖር ወይም ደግሞ የገነት ብዙ ነገሮች መመሰቃቀል የቢኒያምን ዕጣ ፈንታ ያሳምርለታል ብላ ያሰበችው እህት ተብዬ ሮማን በአሁኑ ሰዓት እንግዲህ ብዙ ነገሮች እየተበላሹባት ያለ ይመስላል ማለት ነው። እድል ይሄንን ነገር ቀድማ በማወቋ ብዙ ነገር አለ። እናንተ ሰዎች እኔን የምታሰቃዩኝ ከኔ ምን ፈልጋችሁ ነው? ከዚህ ቀደም እንተዋወቃለን እንዴ ብላ ስትጠይቃቸው ሮማን እንግዲህ ስትደነግጥ አይተናታል። ሌላው ነገር እድል ሽታ የሚባለው ሲወለዱ ጀምሮ ልጆች የነበረባቸው ከኋላዋ ላይ ሽታ የሚባል ጥቁር ነጥብ አለባትና በልጅነቷ እንግዲህ እድል የነበረባትን ያ ሽታ የሚባለውን ነገር ዛሬ እንግዲህ አድጋም አልለቀቃትምና ከጀርባዋ ላይ መኖሩን መኝታ ክፍሏ ድረስ ሄዳ ሮማን አረጋግጣለች። በጣም ደንግጣለች። ስልኳንም ከዚህ ቀደም ስትጎራጉር ነበረ። የእሷን መረጃና ማንነቷን ለማወቅ ብዙ ነገር እያደረገች ትገኛለች። እንግዲህ እድልን ያሳደገቻት ሴት አባባ ጋር ትገኛለች ማለት ነው። አሁን ላይ እድል ወጣ ስራዋን ሰርታ የተሻለ ኑሮንና ህይወትን ለመግፋት እዚህ ቤት ብትመጣም ግን ደግሞ በተዘዋዋሪ መንገድ የእናትና አባቷ ቤት ሆና አግኝተዋለች። አባቷ እንግዲህ እሷ እድል ወይም ደግሞ ብሌን በልጅነቷ የምትባለዋ ብሌን ከሞተች በኋላ ሞታለችን ሲሰማ አባትየው ጨርቁን ጥሎ እንዳበደና ብዙ መስዋዕትና ችግሮችን እንደከፈለ ብዙ ነገሮች እንደደረሱበት እናትየዋ እያለቀሰች እንግዲህ ገነት ስትናገር ነበር። ብሌናችን በማጣታችን ብዙ ነገር ሆነናል፣ ግን ደግሞ እንደኔ እሱ ቻይ አልነበረም። እሱ ቶሎ ተጎዳ፣ እኔ ግን በቃ እስከነ ችግሩ ሁሉንም ነገር ለማሳለፍ ወሰንኩ እያለች
እንግዲህ የብሌንን መሞት ለእድል እየነገረቻት ነበር። እድል ግን የተመሳሳይ ነገር ከአንቺ እና ከብሌን ጋር ያለውን ነገር ሲበሉ ሽንኩርት ለቀማቸው፣ ሲቆጡ በከንፈራቸው የሚያደርጉትን እንቅስቃሴ በእጃቸው የሚገልጹትን እንዲሁም ደግሞ ግንትር ብለው ለአቋማቸውን ስትመለከት ገነት እንግዲህ ከልጇ ከትንሽየዋ ብሌን ጋራ እያመሳሰለች እዳ ገብታለች ማለት ነው። እውነታው ግን እድል እንግዲህ በአሁኑ ሰዓት እናቷ ወይም ደግሞ አሳዳጊ እናቷ ያወጣችላት እድል ሲሆን ስሟ የእናት አባቷ ያወጡላት ብሌን ናች። ግን አሁን ላይ እድል አድጋለች እና እጣ ፋንታዋም እንግዲህ ከሞቀ ቤቷ ወጣ አሁን ላይ በሰው ቤት ተቀጥራ ትኖራለች ማለት ነው። ከሰው ቤት የተቀጠረችበት ቤት የራሷ የገዛ ቤቷ መሆኑን ብታውቅ ምን ትል ነበረ? በስተመጨረሻም እንግዲህ ገነት ያልጠበቀችውን መጥፎ ስህተት ሊሆን ይችላል የሚባለውን ነገር የሜላት እንግዲህ ተናግራለች ማለት ነው። ሜላት የተናገረችው እሷ ለመወደድ ሌሎቹ ደግሞ ለማስጠላት እንዲሁም ደግሞ በተለይ እድል ላይ ያላትን ክፉ ጥላቸዋን ለመተንበይ ያሰበች ትመስላለች። ለዚህ ነበረ እድል እንግዲህ ቢንያምን ይዛው ወደ ማደጎ ቤት እንደሄደች እና ከማደጎ ቤትም እናትና አባቱን እንዲፈልጉ ይህን ከማድረግ የበለጠ ምን አለ በማለት እቺ ዘረቢስ እቺ ወፍ ዘራሽ እያለች ስትሰድባት ነበረ። በጣም የሚገርመው ነገር ቢንያም እንግዲህ እደጅ ነኝ ያለሁትኝ ሆቴል ነኝ ጠብቀኝ እዛ ብላ እሱንም አሞኝታው ነበርና እሱም ሞኙ ከደጅ ሆኖ ለእናቱ ምንም አይነት ነገር እንዳታነፍስ ለመናገር አስቦ ሜላትን ቢጠብቃትም ሜላት ግን ለእናቷ ለማቃጠር ጊዜ ወስዳ እደጅ ቁጭ አላለችም ነበር የነበረችው። ቤት ውስጥ ሆና ከሶፋዋ ተቀምጣ ለእናቷ ይሄንን ዜና እንግዲህ ለማብሰር ተዘጋጅታ ነበረ። ይሄንን ነገር ሰምታለች ገነት። የደነገጠችው ድንጋጤ በጣም ሆድ ያስብሳል። ምክንያቱም ደግሞ ገነት ከእንደዚህ አይነት ነገር አትጠበቀችም። ቢንያምና ሜላት ባትወልዳቸውም ልጆቿ ናቸው። ብዙ መከራ፣ ብዙ ፈተና፣ ብዙ ችግርን ለአንድ ልጅ የወለዱትን ልጅ የሚከፍሉለትን መስዋዕት ሁሉ ከፍላለች። ለዛ ነበረ የደነገጠችው። ዛሬ ላይ በእድል ትልቅ ቦታ የሰጠቻት ገነት ዛሬ ይህንን ነገር ቢንያም አደረገ ቢባል እንዴት ሆና ትመን? በጣም ከባድ የሆነ ስህተትን ሰርታለች ብላ እድልን እንድታመን ትችላለች። እድል እጣ ፈንታዋ ወይ እዚህ ቤት መቀመጥ ነው ወይ መባረር ነው ወይ ደግሞ በገነት መኮረፍ ነው። ብዙ ነገሮች ይደርሱባታል። አክስት እንግዲህ ተብዬዋም ያጎረሱህን እጆች ትነክሳለህ እንዴ? እንዴት ትወጣለህ? እናት ፍለጋ እናትህ እኮ ጥላሃለች በማለት ለቢንያም ደጋግማ ብትነግረውም እናቴማ ልክ እንዳንቺ አይነት ሆዳም ትመስለኛለች፣ ለዛ ነው የጣለችኝ በማለት ቢንያም እንግዲህ ሲመልስላት ነበር። ሮማን እንግዲህ ታውቃለች ራሷ እንደጣለችው፣ ራሷ ይሄንን ነገር እንዳስመሰለች፣ ራሷ ይሄንን ሁሉ ነገር እንዳቀነባበረችው እሷ የምታውቀው እሷ ራሷ ሆና እያለ ግን ደግሞ ሌላ ሰው እንደጣለውና እንዲሁም ደግሞ የሌላ ሰው ልጅ ለማስመሰል ብዙ እየጣረች ትገኛለች ማለት ነው። እሷ በተዘዋዋሪ መንገድ መጦሪያዋንና ነገዋ እንዲያምርላት በልጇ አሳባ እዚህ ቤት ውስጥ የከተተችው ሮማን ዛሬ እንግዲህ ለእናቱ ያለው ጥላቻ ከፍተኛ እንደሆነ እየነገራት ይገኛል። ከዚህ በላይ የለም። በእናት መሰደብ፣ በልጅ መሰደብ እንዲሁም ደግሞ በልጇ መንቋሸሽ። ሮማን እንግዲህ ከአሁኑ እናት መሆኗ ሳይታወቅ ከአሁኑ እየሰደባት እያንቋሸሻት ይገኛል ማለት ነው። እንዳንቺ አይነት ሆዳምና ራስ ወዳድ ሰዎች ናቸው ልጆቻቸውን የሚጥሉ ብሎ እንግዲህ መልሶላታል ማለት ነው። ሜላት እንግዲህ ምን ሊገጥማት ይችላል የሚለውን እናንተም በኮሜንት አስቀምጡልኛላችሁ። ውድና የተከበራችሁ ባላችሁበት ሰላማችሁ ይብዛ።